ሮዛ የመኪና አደጋ ደርሶባት ሆስፒታል ገብታለች። ምን? ሮዛ ከባድ የመኪና አደጋ ደረሰባት። ዴብም ይህንን አላወቀም። ነገር ግን ደግሞ ሔዋንና እንዲሁም ባንቴኑ ስለመገጨቷ ስላወቁ ለዴብ ለመናገር ቢጨነቁም ግን ደግሞ እውነቱን ለመናገር ወደኋላ አላሉም ነበረ። እናም ዴብም ቆይ ግን ምንድነው የተፈጠረ ነገር አለ ወይ? ፊታችሁ ላይ የሆነ ነገር አለ ብሎም ይጠይቃል። እናም እንዲሁም ሉሊት ምንም ነገር የለም ወንድሜ ዴብ ቆይ ለምን ምናየህ ብላም ትለዋለች። እሷ ግን ደንግጣ ይሄን ነገር መናገር አልፈለገችም ነበር። አሁን ላይ ግን ከባድ ነገሩን መናገር የወሰነችው ሔዋን እስካሁን ድረስ እንግዲህ ደብቀነዋል። ካሁን በኋላ መደበቅ የለበትም ሁሉንም ነገር ማወቅ አለበት ባንቴኑ ብላም ትለዋለች። ቆይ ምንድነው የምትነግሩኝ በማለት ዴብም በድንጋጤ ምንድነው የተፈጠረውን ነገር ንገሩኝ ብሎም ይጠይቃቸዋል። እናም ባንቴኑም ሮዛ የመኪና አደጋ እንደደረሰባትኝ ይነግራል። ዴብ በጣም ይደነግጣል። ሮዛ የመኪና አደጋ ሲደርስባትኝ እንግዲህ እሱ በጣም ብዙ ነገር እንደሚያጣም ስለሚያውቅ ነበረ። እስከዛሬ ድረስ ሮዛ እርጉዝ ነኝ እንዳለችውም ሁላችንም እናውቃለን። እናም የዴብ ልጅ ደግሞ ከሮዛ ሆድ ውስጥ ስላለ ሮዛ የመኪና አደጋ ሲደርስባት ልጁም እንደሚጎዳ ስለሚያውቅ ነበረ። እናም ቆይ ግን እሺ ምን ተፈጠረ? እውነት ግን የምተርፍ ይመስላቸዋል ወይ በማለት በድንጋጤ እየተንቀጠቀጠም ባንቴኑና እንዲሁም ሔዋንን ይጠይቃቸዋል። ሉሊትና ባንቴኑም ሆስፒታል ሲሉም ስለሰማ ዴብም በድንጋጤ ነበር። ቆይ ግን ሆስፒታል ስትሉ ሰማው ልበል? ቆይ ምንድነው የተፈጠረው ብሎ ሲያስገድዳቸው ነበረ። እስካሁን እንግዲህ ተደባብቀናል። አሁን ላይ ግን እውነቱን ማወቅ አለበት ብላም የተናገረችው። ዴብም እያለቀሰና እንባ እያነቀው ቆይ ግን ልጄ ደህና ነው ወይ? የልጄን ነገር ንገሩኝ እያለም ይጠይቃል። እናም ሔዋንም ግዴታ መናገር ስላለባትኝ ዶክተሮቹ ልፃኑን ምንም ነገር ማድረግ አልቻሉም፣ ማትረፍም አልቻሉም። ስለዚህ ልጅህ በህይወት የለም ብላም ትላለች። ዴብም በጣም አዘነ፣ በጣምም ልቡ ተሰበረ። ይህንን ልጅ ወይም ደግሞ አሁን ላይ ልጅ ይወለዳል እያለ በተስፋ ሲጠብቅ የነበረው ዴብ አሁን ላይ ልጁ በህይወት እንደሌለ ሲሰማ በጣም ነበር ተስፋ እየቆረጠው። ሮዛን ብዙ ነገር ስታደርገው ነገር ግን ደግሞ ለልጅ ስል ግዴታ ሁሉን ነገር ማሳለፍ አለብኝ ብሎም ሲኖር እንደነበረና እንዲሁም ደግሞ አሁን ላይ ልጁን ሲያጣ በጣም የተሰማው። ልጁንም ግን ደግሞ የራሱ ልጅ እንዳልሆነም ራሷ ሮዛ ታውቃለች። ልጁ የዴብ ልጅ እንዳልሆነም ጠንቅቃም ታውቃለች። ዳዊትም በጣም አዘነ፣ በጣምም አለቀሰ። ቆይ ግን ይሄ ሁሉ ነገር በእኔ ምክንያት ነው። አሁን ላይ በጣም ስጓጓና እንዲሁም ደግሞ መቼ ነው ብዬ ሳስበው የነበረው ልጄን አጠውትኝ። በቃ እኔም በኋላ ተስፋ መቁረጥ አለብኝ በማለት በጣም ልቡ አዝኖና ተሰብሮ እያለቀሰ ያለ ሔዋንም በቃ አይዞህ እባክህን እያለች መለመን ጀመረች። ዴብ ግን ደግሞ ሮዛ ብዙ ነገር ብታደርገውም እናም ሁሉን ነገር ችሎ እያሳለፋት እንደነበረም ሁላችንም እናውቃለን። ነገር ግን ደግሞ አሁን ላይ ልጁን በሚያጣበት ሰዓት ሮዛ አጠገቡን ባትኖር ቆይ ግን ሮዛ ደህና ነች ወይ ታርፋለች ወይ ማለቱን ትቶ እሱም ደግሞ የልጁን ነገር ነበር የጠይቀው። ዴብም ዳዊትን እየፈለገ እያለና እንዲሁም ደግሞ አቶ መሰለ ዴብን ገድየዋለው ብሎም ስለነገረው በጣም ተስፋ ቆርጦም ነበረ። ነገር ግን ደግሞ ዴብ ለባንቴኑ ሲደውልለትኝ ድምፁን ሲሰማ እውነት ይህንን ነገር እኔ ማመን አልችልም፣ እውነት ይህን ድምፅ ግን የምሰማው የባንቴኑ ነው ማለት የዴብ ነው ወይ ብሎም ይላል። ባንቴኑ አው ልክ ነህ እኔ ራሴ ዴብ ነኝ ብሎም ይነግረዋል። ባንቴኑም እየተንቀጠቀጠ ቆይ ግን ዴብ እውነት ደህና ነህ ወይ በህይወትስ አለ ወይ ብሎም ሲጠይቀው አዎ ባንቴኑ እኔ በጣም ደህና ነኝ ብሎም ዴብ ይመልስለታል። ግን ሉሊትስ እንዴት ናት ብሎ ባንቴኑም የሉሊትን ደህንነት ይጠይቃል። ዴብም ሉሊት ደህና እንደሆነችና እንዲሁም ደግሞ ሁላቸውም ምንም ነገር እንዳልደረሰባቸው ይነግረዋል። ባንቴኑም ደግሞ ዴብን ቆይ ግን ይሄን ያክል የት ሄዳችሁ ነውስ? እንዲሁስ ደግሞ ምንድነው የደረሰባችሁ? ቆይ ለምንድነው ሳትነግሩን እየወጣችሁ ብሎም ይላል።
ቤትም ይኸውልህ ባንቴኑ እውነት ለመናገር አሁን ላይ ምንም ነገር ልነግርህ አልችልም። እናም ታሪኩ ብዙ ነው። ነገር ግን ሔዋንና ሮዛ ደህና ናቸው ወይ ብሎም ባንቴኑን ይጠይቀዋል። ባንቴኑም ሔዋንና ሮዛ ደህና እንደሆኑና እንዲሁም ደግሞ የዴብ ነገር በጣም እያሳሰባቸው እንደሆነም ለዳዊት ይነግራቸዋል። አሁን ግን የት ነው ያላችሁት ብሎም ይጠይቀዋል። አሁን ላይ ቤት ነኝ፣ ግን ደግሞ የጠየቅኩን እኮ አልመለስክልኝም ብሎም ይለዋል። አዎ ደህና ናቸው ይለዋል። ይህ ማለት እንግዲህ ሮዛ መኪና አደጋ ስለደረሰባት ይህን ነገር መናገር አልቻለም ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ የሆናችሁም እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ ይህ ቻናል እንግዲህ ሁለገብ ቻናል ነው። የተለያዩ ቪዲዮዎችን ታገኙበታላችሁ። እናንተም ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁን አትርሱ። እናም ሼርም አድርጉ። ቀጥታ ወደ ቪዲዮ። ባንቴኑን እያስደነገጠው የዴብ ጥያቄ ነበር። ዴብ አሁን ላይ ሔዋንና እንዲሁም ሮዛ ደህና ናቸው ወይ ብሎም በሚጠይቅበት ሰዓት ባንቴኑም እየተንቀጠቀጠ ደህና ናቸው ብሎም ይጠይቀዋል። እናም እሺ አሁን ላይ ሔዋንን ላገኛት ብሎም ይጠይቀዋል። አይ አሁን ላይ ሔዋን እኔ ጋር አይደለችም፣ እናም እኔ ወጣ ብያለሁ ብሎ ለዴብ ይነግረዋል። ባንቴኑም በጣም እየተንቀጠቀጠ ነበር። ባንቴኑም በመሳሳት አሁን ላይ እጣ ገቢ የለችም ብሎም ሲጠይቀው ቆይ የትዳ ነው ብሎ ዴብም ይጠይቀዋል። አሁን ላይ እሷ መድኃኒት ልትገዛ ሄዳለች ብሎም ይለዋል። እሱም ደግሞ በመደንገጥ ቆይ ግን የምን መድኃኒት ነው የምትገዛው ብሎም ይጠይቀዋል። ባንቴኑም ደግሞ ከእንደገና አይ ምንም አይደለም ብሎ ይደነግጣል። የሚመልሰው መልስ ያጣል። ባንቴኑ የሚመልስለት መልስ በጣም ግን ደግሞ ራሴን አመመኝ ብላ ነው ይለዋል። እሺ አሁን የማይመስል ነገር አትናገር ባንቴኑ፣ አሁን ላይ የት ነው ያለችው ብሎም ሲጠይቀው በቃ እኔ እንጃ የት እንዳለችም አላቅም ብሎ ባንቴኑ ይመልስለታል። እንደሚመስለኝ ከሆነ ሰው ጋር የተቀጣጠረች ይመስለኛል ብሎም ሲለው ዴብም በጣም ይደነግጥና ይህ ደግሞ ምን ማለት ነው ግን ከማን ጋር ነው የተቀጣጠረችው ብሎም ይጠይቀዋል። ባንቴኑም በመደንገጥ እኔ እንጃ አላቅም ግን ደግሞ የለችም ብሎም ይመልስለታል። ወይ ባንቴኑ ግን ምን እያልክ ነው? ምናልባት እኮ አደጋ ውስጥ ልትሆን ትችላለች ብሎም ይለዋል። ባንቴኑም ደግሞ በጣም ይደነግጥና አደጋ ይህ ደግሞ ምን ማለት ነው ብሎም ይመልስለታል። አዎ ልክ ነህ፣ ያ የማይረባ መጥቶ ያንተን ሞት ነግሯት ነበረ ብሎም ይላል። እንዲሁም ዴብ በመደንገጥ ሞት ይህ ደግሞ ምን ማለት ነው ብሎም ሲጠይቀው አዎ ግን ደግሞ አሁን ላይ ብዙ ነገር ስለሰማች እናም እሱ የሆነ የተበቀለን ይመስለኛል ብሎ አንተ ሞታል ሲባል ሞታል ወይ የሚል ነገር ስጋት ከውስጤ ላይ አድሮ ነበር በማለት ይለዋል። ባንቴኑ ቆያውን ምን እያልክ ነው በማለት ዴብም ይጠይቀዋል። ባንቴኑ አሁን ላይ ጊዜያችንን ማባከን አያስፈልግም፣ ስለዚህ ቶሎ ለሮዛ ልንደርስላት ይገባል ብሎም ይለዋል። ባንቴኑም ስልኩን ይዘጋና ሔዋን ወዳለችበት መስመር ይጓዛል። አሁን ላይ ዴብም ሔዋን በጣም አደጋ ውስጥ ናች ብሎ ስለደነገ